የአብርሃም መደንዘዝ የሄርሜላ መውደቅ ቤተሰቦች አነጋጋሪ ሆኗል። በጣም አሳዛኝ ነው። ሄርሜላ እንደዛ ወርቃ ፌንታ ሰርታ ቆሞ እያያት ነበር። አብርሽ ጭራሽ ምን ሆና ነው? ምን ታሳዝናለች ስታለቅስ። ምን ሆና ነው እንዲህ የምትሆነው? ለምን ቤት አትወስዳትም? ተነሽ እንጂ እያለ ነበረ አፍጥጦ ሲያይ የነበረው ቆሞ። በዛ ልክ አብርሽ እንዲህ ይሆናል ተብሎ ማን አሰበው? እንደዛ ወርቃ ፌንት ነቅላ ለብዙ ደቂቃዎች በኋላ ራሷን ስታ ከወደቀች በኋላ ሌሎች ተፍተፍ እያሉ ሩታ ኤፍሬምም እንዲሁም ሚኪ የሄርሜላ ወንድም ማለት ነው ተፍተፍ እያሉ በዛ ሲያነሷት ትሪት ሲያደርጓት እሱ ደንዝዞ ቆሞ ምንም እንዳልተፈጠረ ቆሞ ሲያት ነበር። ጭራሽ ከልጅ ጋር መሆን ነው የምፈልገው ያልሄደው ሩታስ የታለች እያለ ነበር ሲጮህ የነበረው። ስለዚህ በፍጹም አብርሃም እንደዚህ ይሆናል ብሎ ማንም የጠበቀው የለም። ብዙ ቪዲዮዎች እየወጡ ነው በሱ ጉዳይ ብዙ አነጋጋሪ ሆኗል ማለት ቤተሰቦች ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ ምኞቴ ነው። እሱ ነገር እጅግ አሳሳቢ ነው። ብዙ ጓደኞቹ እነ እዩ ግሬስ እነ ብሩኬ ሁሉ በጣም መንጫጫ መነጋገሪያ የሆነው ጭራሽ አብርሃም በዚህ ሆኖ አያውቅም። ከአሁን በፊት እኮ አስረግጦ ሲናገር የነበረው ጭራሽ ከሩታ ጋር መሆን እንደማይፈልግ ለብዙ ጊዜያት ከዳዊትም ከብዙ ግሬስም ጋር አስረግጦ ሲናገር ነበር የምናውቀው። አሁን ግን በዛ ልክ ሀሳቡ ተከርብቶ ምን ልበላት ሁሉ እያለ ነበር። ኤፍሬምን ሲጠይቅ ነበር ምን ልበላት። ጭራሽ ኮንትሮል የሚያደርጉት ኤፍሬም እና ሩታ ናቸው። ስለዚህ ከአሁን በፊትም ሲፈክሩ እንደነበር ሩታና አብርሃም በአንድ ይሆናሉ እያለ ሲፈክር ነበር ወንድሙ። ስለዚህ የፈከረውን አርጎታል ማለት ነው። በጣም አሳዛኝ ጉዳይ ነው። በዚህ ልክ ሴቷስ በዚህ ትጨክን፣ ወንድሙ ግን በዚህ ልክ እንዴት ሊጨክን ቻለ? ብዙ ግሬስ እኮ ስትናገር ነበር አብርሃም የዋህ ነው፣ ኤፍሬም ግን በጣም ጨካኝ ነው እያለች ስትናገር እንደነበረ እናስታውሳለን። ቤተሰቦች በጣም አሳዛኝ ነገር ነው የተፈጠረበት። አብርሃም በዚህ ልክ ይሆናል ተብሎ ማንም አልጠበቀም። ጭራሽ ሄርሜን ብትሆን ማመን አልቻለችም። ድጋሚ አንዳንዴ ላውራው እያለችም ስታስቸግር ነበር የነበረው። ለነገሩ እሷንም ሲያቀፍ ሩታንም ሲያቀፍ ድንዝዝ ብሎ ጭራሽ ወገባችን ሁሉ መጨበጥ አልቻለም። ፈዟል፣ ደንዝዟል ኔፓን የሆነው። ስለዚህ የእሱ መደንዘዝ ብዙ አነጋጋሪ በሱ በዙሪያው ያሉት ጓደኞች በፍጹም እንደዚህ ሊሆን አይችልም፣ በጤናው አይደለም፣ የመተት ነገር ነው የሚሉት ምንም ጥርጥር የለውም። ብዙ ነገር ሆኖ በቃ ምንም ጥርጥር የለውም። ሲታይ እሱ መናገር አይችልም፣ ደንዝዟል፣ ማውራት አይችልም። ምን ማለት እንዳለበት ሁሉ ራሱ አያውቅም፣ በፍጹም አያውቅም። ምን ልበላት እያለ እሷ ሩት ሄርሜ ተጨነቃ ላውራው እያለች ምን ልበላት ሲባል አልፈልግሽም በላት አይነት ነገር ነው ሲል የነበረው። ኤፍሬም በጣም የሚያጅን ነው። ወንድም በወንድሙ ላይ እንዲህ የተጨካከነበት ዘመን የቀድሞ ሚስቱ ስንት መከራ ስቃዩን ስታስበላው ኖራ አሁን በዚህ ልክ እፈልግሃለሁ አይነት የልጅ አባት ነው። ባለትዳሮች ነው። ስለዚህ ከእኔ ጋር ነው የሚኖረው ነገር ማለት አይሰራም። እስካሁን እየተነበረች እንዲህ ስቃዩን በመሰረቱ ስቃዩን ሲበላ ወርቆ ተሰብሮ በነበረ ሰዓት ያነሳችው ማናት? ሄርሜላ ናት። ስለዚህ በዛ ጉዳይ እንዲቀበላት እሷ ጥላው በሄደች ከቤቱ እንዲያባረረችው ሄርሜላ ናት ያነሳችው። ስለዚህ እሱን ማሰብ ነበረበት፣ ግን እሱን አልሆነም። ሄርሜላ ጭራሽ በፍጹም ማመንም አልቻለችም፣ መቀበልም አትፈልግም። በፍጹም በጤናው አይደለም ይሄን ነገር እሱ ሊያደርገው አይችልም ነው፣ ምንም ጥርጥር የለውም። ኢቭን እኮ ሀሳቡን ባይቀበል እሱ እርቅ ቢያደርግባትም ከቀልቡ መሆን አለበት። ጭራሽ የሚኖረው ሌላ
የሆነ ሌላ ፈዟል እኮ ሮቦት አሻንጉሊት ነው እኮ የሆነው። አይኑ ፈጧል። አይኑ ዝም ብሎ መቁለጭለጫ ብቻ እየፈጣ ያለ እንዲህ በቁሙ ወንድሙ እንግዲህ ነው። ሩታና ኤፍሬም የሰሩት ነገር የሚያሳዝን የሚያስጠላ ነገር ነው። በጣም በጣም ከባድ ወንጀል ነው የሰራችው። ብዙ መረጃ ይወጣል ተብሎ ይጠበቃል። የልጁ ህይወት ግን እንደዚህ መሆኑ በጣም አሳዛኝ ነው። በወንድሙ ላይ እንዲህ አይነት ነገር መደረግ የሌለበት በጣም አሳዛኝ ጉዳይ ነው እየተፈጠረበት ያለው። አብርሃም በጣም ያሳዝን በእውነት በእውነት አንዳንድ ጊዜ ይሄ መተት የሚባለው ነገር አይፈጠርም። ከተፈጠረ ወደ ቀድሞ ህይወት ለመመለስ በጣም ከባድ ነው። በጣም አሳዛኝ ነው። ብዙ ፈተና ነገር የሚያጋጥመው ወደ ጤንነት መመለስ በታሰበው ልክ ወደ ድሮ ማንነት መመለስ በጣም የሚከብድ ነገር ነው። እሱ ግን እንዴት እንደሚሆን ባላውቅም ብዙ ነገር አነጋጋሪ ነገር ወጥቷል በሱ ዙሪያ። ሄርሜን ቢሆን ማለት ሩታ የምትሆን ብትስጣፈው ጭራሽ እጁን መቆጣጠር ሰውነቱን መቆጣጠር አንዱ አይኑ ፍጥጥ ብሎ ማውራት አይችልም፣ መናገር አይችልም። ደንዝዟል። በጤና አይደለም፣ ምንም ጥርጥር የለውም። ምንም ጥርጥር ምን ሆኗል እያሉ ጭራሽ ሙድ ይዛሉ። እንዲ ያደረጋችሁትማ እናንተ ታውቃላችሁ። እንዲ ሩታና ኤፍሬማ እንደዚህ እያላችሁ ባትጃጃሉ ጥሩ ጥሩ። በእውነት እየሰራችሁት ያለው ስራ ከባድ ነው። እንዴት ወንድሙ ላይ እንጂ በጭካኔ እሷ ሲቀርበው ባሏ ነው በቅናትም በምን ላለማጣት ልታደርግ ትችላለች። ግን ወንድሙ በዚህ ልክ መተባበሩ ግን አሁን በጣም ስህተት ነው፣ በጣም ስህተት ነው። እሱ አንዳንድ ጊዜ ነግረዋል። ብዙ ጊዜ የሚሰራው ነገር ፋውን ባለፈውም ሄርሜላ ጋር ሄዱ እወድሻለሁ አፈቅርሻለሁ ያለች ሲተሻሽ ነበር። አሁን ደግሞ ጭራሽ እንዲህ አይነት ነገር ቢሆን እኔ የቡዜን እና የዳዊት ምላሽ ነው የምፈልገው። ምን አይነት ምላሽ ይሰጣሉ? ብዙ መቼም በዚህ ባለበት ሁኔታ ከተውት ከጥቅም ውጭ ነው። እንኳን ወደ ሚዲያ መመለስ ሌላ ነገር በቃ መንቀሳቀሱ እስከማይችል ማውራት እስከማይችል ፍጥጥ ብሎ ሌላ ሰው ነው ማለት ቦንዱ በቃ ስኬሌቶን ነው እንጂ ያለው ከቀልቡ አይደለም ከምኑ አይደለም። እንደዛ ስቅስቅ ብላ እያለቀሰች ሄርሜ ሌላ ታሪክ ነው የሚሆነው። ልዑል ጋር ሊሄድ አብትያታለች ጥሩ መጨናነቅ አይነት ነገር። ስለዚህ በጤናው ስለሆነ በዚህ አይነት ነገር እንዲህ አይነት ነገር ማድረጉ ወንድሙ በጣም በጣም የሚያስጠላ ነገር ነው። አንኤክስፔክትድ ከሱ የማይጠበቅ ከወንድሙ የማይጠበቅ እንዲህ አይነት ነገር ማድረግ ተገቢ በፍጹም አይደለም። እንዲህ ምን ይላል አንዳንድ ጊዜ ቁርሻውን ጥሩ እንዲህ አይነት ነገር ጭራሽ በወንድሙ ላይ ምን አይነት ጨካኝ አረመኔ ነው በፈጣሪ ስም። የተለያዩ ነገሮች የተለያዩ መረጃዎች ይወጣሉ። ከዚህም በኋላ የእሱን ነገር ብዙ ፋሚሊ ብዙ ቤተሰብ የእሱ ነገር አሳሳቢ ስለሆነ በጉጉት ይጠበቃል። ሄርሜላም ድጋሚ ፌንታ ሰርታ ነበረ። እንግዲህ የሁለተኛውን ፌንታ ምን እንዲሆን እነሱም ስላለቀቁት በዛ መረጃ መሰረት እኛም ተመልሰን አስተያየት የምንሰጥበት ይሆናል። ግን የኤፍሬም እና የሩታ ስራ ግን የሚያቀናብር የሚያጋድል ስራ ነው። ትክክል አልሰሩም። በጣም ፋውል ነው እየሰሩት። በጣም አሳዛኝ ነገር ነው። ልጁን በዚህ ልክ ማድረግ ተገቢ ስላልሆነ በጣም ያሳዝን። እንዲህ ጭራሽ በዚህ ልክ መተት የብዙን ሰው ህይወት ነው የቀማው። የብዙን ሰው ትዳር አፍርሷል። የብዙ ሀብትና ንብረት ዲሞ አድርጓል። ብዙ የምንትላለን ብዙ ግሬስ ያቱ ማለት ታላቅ ነው። የቤት ወንድሙ ምን ይላል የሚለውን በቀጣይ የምንመለስበት ይሆናል። ጭራሽ በባለፈው ሲታሰረ ኤፍሬም በጣም ደስተኛ ነበር። እንኳን ታሰረ አሁንም ከልጁ ላይ አይወርድለትም ብላ ነበር ያለችውም ትክክል ናት። ምንነቱን ስለተረዳችው ቡዜ ተናግራለች። እሱ
እሱ ከታሰረ ምንም ካላለ ከአብርሽ ራስ ላይ አይወርድም ብላ ነበር ያለችው ትክክል ነው። ቤተሰብ እሱም ፈጣሪ ምህረቱን ይመልስለት ነው የምንለው። በያላችሁበት ሰላማችሁ ብዙ ይበል። ላይክ እና ሰብስክራይብ ያደረጋችሁ ቤተሰብ መሆን ይችላል። አዳዲስ ነገር ሲኖሩ እየመጣን የምናወራ የምንጨዋወት ይሆናል። በያላችሁበት ሰላማችሁ ብዙ ይበል። ሌላ ጊዜ እስከምንገናኝ በያላችሁበት ሰላማችሁ ብዙ ይበል። ቻው ቻው ባይ ባይ።